በሶሻል ሚዲያ ላይ የምናየው ህይወት የሚያብለጨልጭና የሚያጓጓ ነው። ግን ከዚህ ሁሉ ብርሃን ጀርባ ያለው እውነተኛ ገጽታ ምን ይመስላል? ይህንን እውነት በተግባር ለማሳየት ታዋቂው ዩቲዩበር ኤፊጂ ትልቅ መስዋዕትነት ከፍሎ የዚህ ታሪክ አካል ለመሆን ከለንደን ድረስ መጥቷል። ይህ ስኬት በላብ ያለ እንቅልፍና ያለ እረፍት የሚገነባ ድልድይ መሆኑን በተግባር ያየንበት የእሱ አንድ አድካሚ ቀን። በዛውም ዓለም የደበቀችንን ታሪክ ተመራምሬ ደርሼበታለሁ። እሱንም እናያለን። አብራችሁን ቆዩ። አዲስ አበባ እንዴት አያት? አዲስ አበባ ደስ ትላለች። በየጊዜው አዳዲስ ለውጦች አሉ። እሺ አራንሳንስ ማን ነው? A lot. Haile Selassie, the last emperor. ዩቲዩበሮች ሀብታም ናቸው የሚባል ነገር አለ። እንዴት ነው? አንተ መልፋት አለባ። ኩቺዝ ምን ማለት ነው? ተነስተ ሰርተ ስትሞክር ነው ነገሮች የሚሳኩልህ። ስንታለሽ ባንስ እዚህ ሞቲቬት አርጋቸው እንደም ተደበሰ ባይኔ። ኦኬ እሺ፣ እየመጣው ሶሪ የስራ ስልክ። ኦኬ አሁን ወዴት ነው እየሄድን ያለ ነው? ዛሬ 3 ስኬጁል ያደረግናቸው ነገሮች አሉ። 3ቱም ቪዲዮ ናቸው። ሁለቱ ማስታወቂያዎች ናቸው። አንደኛው ደግሞ ኮላቦሬት ነው። አንድ ዩቲዩበር አለ እዚህ አለ ዩቲዩብ የሚባል ማይ ፋሚሊስ ሁላችሁም ታውቁታላችሁ። ከሱ ጋር ለረጅም ጊዜያቶች በቃ አብረን እንሰራለን፣ ኮላብ እናደርጋለን እያለ ያው ታውቃለህ እዚህ ስመጣ በጣም ቢዚ ስኬጁል ስለሆነ የሚሆነው አይመችምና ዛሬ ግን ፋይናሊ እንግዲህ በተጣበበ ስኬጁል ውስጥ መጨረሻ ላይ እሱ ጋር ነው የምንሄደው። ስለዚህ በቀኑ 3 ቪዲዮ ማለት ነው። 3 ቪዲዮ ማለት ነው። አሁን አንድ የምናገኘው ሰው አለ እቺ አሁን ቪዲዮ አብረን ነው የምንሰራው ሰውዬ ማለት ነው። በደንብ ያለው ነገር እንማከርና ከዛ በኋላ ቀጥታ ወደ ቀረጻ እንገባለን ማለት ነው። ከእንግዳው ጋር ስብሰባውን እስከሚጨርስ ድረስ ወደፊት ታይም ትራቭል በማድረግ ቃለ መጠይቅ እናደርግለት። አሁን ሐሳብ እዛ ለመቀጠል ወይስ እዚህ መጣ ለመኖር? እንግዲህ ከ2027 በኋላ እዚህ ኑሮዬን ባረግ ደስ ይለኛል። ግን ኢትስ ዲፔንድ እንደ ሚካኤላና ሳምሶን እነሱም ቢካሉ ግን አይ ዶንት ቲንክ ሶ። አልጠይቀ እንዴት ነው የተዋወቃችሁት? አሁን ከሷ ጋር ከሷ ጋር እንኳን በአጋጣሚ ነበር የተዋወቅ ነው። የጓደኛዬ ጎረቤታቸው ነበረችና ጓደኛዬ ለማየት በመሄድበት ሰዓት እሷን አያት ነበር እዛ። ከዛ እንዳጋጣሚ ሆኖ ኢንተርቪው ላይ ትውውቁ የመጣው ከሷ ነው ስል ጥያቄ የመጣው ከሷ ነው። what ሁሉም ደነገጠ መሰለኝ። ለምን እንደሆነ አላውቅም። ቲክቶክ ላይ ብዙ ሰው ግን ትውውቁ የመጣው ከሷ ነበር። ያው እንተዋወቅ ብላ የጠየቀችኝ ግን እንኳንም አለችኝ። ለምን ከዛ በፊት ዩቲዩብ ቻናል ላይ ብየዋለሁ። አይ ቲንክ ሰው ትንሽ ተጋጨበት መሰለኝ። ከአያት ነበርና የኔ እናት ኤፊ እንግዳውን አግኝቶት በደንብ ስለስራው ካወራ በኋላ ቀጥታ ወደ ቀረጻው ነው የምንገባው። አሁን ኤፊጂ ቀረጻ ወደሚያደርግበት ስፍራ እየሄድን ነው። ታሪክን እና ጥበብን አጣምሮ ለመስራት ወደ ግርማዊ ቀዳማዊ አጼ ኃይለ ሥላሴ ቤተ መንግስት ጉዞን ጀመረ። አሁን ወደ ቤተ መንግስቱ እየገባን ነው። ይህ የምትመለከቱት የቀዳማዊ አጼ ኃይለ ሥላሴ ቤተ መንግስት ነው። ኤፊም ካሜራውን አስተካክሎ ቀረጻ ጀምሯል። እንደምትመለከቱት ኤፊጂ ቀረጻ ጀምሯል። ቀረጻ እስኪጨርስ ድረስ ወደ ቅድሙ ጨዋታችን እንመለስ። እንዴት ነው ግን ከሀገር የወጣው? አንዴ ንገረን፣ መንገሩን ንገረን። ጉግል ማፕ በመጠቀም ኤርፎኔን አድርጌ ዘፈኔን እየሰማሁ ደኔኗ ሌላ በምን ይሆናል? በስንት ዓመት ነበር ሄድኩ? በ16 ዓመቴ መጀመሪያ በስራ ምክንያት የተለያዩ ሀገሮች ሄድ ነበር። ግብጽ ምናምን፣ ኳታር፣ ፈረንሳይ ምናምን እመላለስ ነበር። 1 4 5 6 ጊዜ የሚሆን ኢትዮጵያ እመላለስ ነበር። ከዛ ከኮቪድ በፊት ነው 2019 ላይ እንግሊዝ ሀገር ሄድኩና በዛው ቀረ። ለትምህርት ማለት ለስራ ለረጅም ሰዓት ኤፊ ቀረጻ ላይ ነበር። ቀረጻ እንዴ? ቀረጻውንም አይልም፣ አሪፍ ነው ቦታው፣ በጣም ነው የሚያምረው። እኔ ደስ የሚለኝ የዩቲዩብ አንዱ ፓርቱ አዳዲስ ነገሮችን ማየት ስለሆነ እኔም በጣም በነገራችን ላይ በጣም ነው የምገራረመው። የምር ስለሚያስገርመኝ ነው። በነገራችን ላይ ላይፍ ኢዝ ኦል አባውት ዘመገረም። ካላስገረመማ ቦሪንግ ነው የሚሆነው አይደል? እንዴት ነው አሁን ስንት ዓመት ነው? 25 ዓመት መሰለኝ። 24 ገና 24 ወደ 25 ልጅ እኮ ነው። በስንት ዓመት ነው ልጅ ወለድከው? በ23 ማለት ነው። 23 በኔ እድሜ ማለት ነው። አንተ እድሜ እንዲሁም ዘግይቻለሁ።
ላይፍ አንዳንድ ነገሮች አዘገዩኝ እንጂ በ19 ዓመቴ ቦልድ ደስ ይለኝ ነበር። ግን እንዴት ነው በዚህ እድሜ በመውለድ የተሰማ ስሜት? በጣም ነው ደስ የሚለው ከምልህ በላይ በጣም በጣም one of the best thing life ላይ happen ካደረጉት ነገሮች ሁሉ ልጄ ነው። every day joy ነው የሚሰጥ፣ ደስታ ነው፣ መሳቅ ነው። ሁል ጊዜ ባየሁት በፌስ ታይም ሳወራውን እንደ ትራቭል በማድረግ ታይም ወይዛ ማብረን በሆነ ሰዓት ባየሁት ቁጥር ከመሳቅ ውጪ በቃ ሌላ በቃ እንዳየሁት በቃ ፈገግ ነው፣ ደስታ የሆነ የሚሰማ ስሜት አለ። ኤፊጂ ከረጅም ቀረጻ በኋላ አሁን ቀዳማዊ አፄ ኃይለ ሥላሴ ጸሎት ወደሚያደርጉበት ስፍራ ደርሷል። ይመስለኛል የጸሎት ስፍራ ይመስለኛል። ቤተ ክርስቲያን ሳይሆን የጸሎት ስፍራ እንግዲህ ቤተ መንግስት ነው ከተባለ ይሄ ቅጥር ግቢ፣ እዚህ ደግሞ ለአፄው በሰዓቱ ለነበሩት እዚህ የመጡ ጸሎት እንዲያደርጉ የተሰራ ስፍራ ይመስላል። ምክንያቱም ቤተ ክርስቲያን የጸሎት ስፍራ የሚሆነው እንደዛ አይነት ቫይብ ነው የሚሰጥ። ውስጡን ይተናታችሁ ውስጥ ናዩ ሳትሰለች ጧት ማታ ውድ ልጅሽ እንዳደርግልን ይቅርታ። አንተ አሁን ሁለተኛ እንግዲህ ነህ እና ታዳጊዎች ቲክቶክ ላይ ያዩትን ሰው መሆን ይፈልጋሉ ምናምን በቃላ ጥሩ መልበስ መዝነጥናን ይፈልጋሉ። ምክንያቱም ሶሻል ሚዲያ ላይ የሚያዩት። በዛሬ ቪዲዮ የምናደርገው የጎርደን ራምዚ በርገር ነው የምንሞክረው። አንዱ በርገር 85 ፓውንድ ነው የሚሸጠው፣ 16000 ብር ምናምን ማለት ነው በኢትዮጵያ። ኦኬ አርቲስቶች እየበሉ እየጠጡ ፎቶአቸው በቃ ፉአ ብሎ ነው ማለት ነው። ግን ቢሃይንድ ዘ ሲናቸውን አያውቁም። ገባ? አንተ አሁን በቀን 3 ቪዲዮ እንደዚህ እንደምትቀርጽ ሰው አያውቅም። ግን ፎቶውን ኢንስታግራም ላይ ሳየው አረ ኤፊኮ በቃ ብር አለው ምናምን ነገር አለ እየተዝናና ነው እና እንደዛ ነው። እና ብዙ አስተሳሰብ የዚህን ገጽታ ለማሳየት ነው የዚህ ሾው ዓላማ ማለት ነው። እንዴ አንተ አንበሳዬ ገና ወደ ውስጥ እየገባን ነው። አልገባንም ነገር ነብሩና አንበስዬና አንድ ላይ ደስ ይላል። ኤፊ ወደ ውስጥ በመግባትም ቀረጻውን ቀጥሏል። እኔም በዛው መጎብኘት ጀመርኩ። And I have read and heard about him a lot. Haile Selassie, the last emperor. የማየው ነገር እየገባኝ አልነበረም ነበር። ምክንያቱም ስለ ቀዳማዊ አፄ ኃይለ ሥላሴ ታሪክ የማውቀው የኢትዮጵያ መሪ እንደነበሩ ብቻ ነው። በጣም ያስገርም የሚገርም ቦታ ነው። 30 ያመጣኝ ቲንክ ዩ ዶመት ወርድ እሺ ገና ዓለምን ይዤ ዞራለሁ። Palace very beautiful። የማውቀው ጉዳይ አልነበረም። ወደ ቤቴ ከገባሁ በኋላ የዘመኑን ቴክኖሎጂ በመጠቀም ስለ ቀዳማዊ አፄ ኃይለ ሥላሴ ታሪክ ማንበብ ጀመርኩ። ካነበብኩትም በጥቂቱ ልንገራችሁ። በ1892 እንደ አውሮፓውያን አቆጣጠር ተፈሪ መኮንን ተብለው ተወለዱ። በ1930 ቀዳማዊ ኃይለ ሥላሴ በሚል ስም ንጉሠ ነገሥት ሆነው ዘውድ ጫኑ። ትርጉሙም የሥላሴ ኃይል እንደማለት ነው። የዘር ሐረጋቸውን ከንጉሥ ሰለሞንና ከንግሥት ሳባ ያስቆጥራሉ። ይህም በዓለም ላይ ካሉት ጥንታዊ ስርወ መንግስት አንዱ ለሆነው ለሰለሞናዊው ስርወ መንግስት ወራሽ ያደርጋቸዋል። ምልክታቸውም ኃይልን፣ እምነትንና መጽሐፍ ቅዱሳዊ ቃል ኪዳንን የሚወክለው የይሁዳ አንበሳ ነው። በዚህም ምክንያት የዘር ነገዳቸው ከሰለሞን ስለሆነ በእጃቸው የንጉሥ ሰለሞንን ኮከብ ይጠቀማሉ። ይህ ምልክት በንጉሥ ሰለሞን ቀለበት ላይ ተቀርጾ የነበረ ሲሆን ከተፈጥሮ በላይ የሆኑ ፍጥረታትንና እንስሳትን የመቆጣጠር ኃይል እንደሰጠው ይነገራል። በአሁኑ ጊዜ የዳዊት ኮከብ በመባል የሚታወቅ ሲሆን እስራኤላውያንም እኛ የሰለሞን እና የዳዊት ልጆች ነን ብለው ስለሚያምኑ የእስራኤል መንግስት ብሔራዊ አርማ ሆኖ ያገለግላል። ጥንታዊ በሆነው በቅዱስ ላሊበላ ቤተክርስቲያን ውስጥም ይገኛል። የሰሩት ሥራ በጣም ብዙ ስለሆነ እንደኔ ለታሪካቸው አዲስ ከሆናችሁ በጥቂቱ ትንሹን ብቻ ልንገራችሁ። የኢትዮጵያን የመጀመሪያ ዘመናዊ ትምህርት ቤቶችና ዩኒቨርሲቲዎችን ገነቡ። አዲስ አበባ ዩኒቨርሲቲን ለመመስረት የገዛ ቤተ መንግስታቸውን ሰጡ። መሰረተ ልማት፣ መንገዶችን፣ ድልድዮችን፣ ከተሞችን አስፋፉ። የኢትዮጵያ አየር መንገድን በ1945 እንደ አውሮፓውያን አቆጣጠር መሰረቱ። ዛሬ ከአፍሪካ ጠንካራ የአየር መንገዶች አንዱ ነው። ዘመናዊ የመገናኛ ዘዴን ወደ ኢትዮጵያ በማምጣት ኢትዮ ቴሌኮምን ፈጠሩ። የግብርናውን ዘር ማዘመንን ደገፉ። ፋብሪካዎችን ገነቡ። አዳዲስ መሳሪያዎችን አስተዋወቁ። ሜድ ኢን ኢትዮጵያ የሚለውን ህልም እውን ለማድረግ የስኳር ፋብሪካዎችን
የሲሚንቶ ፋብሪካዎችን፣ የጨርቃ ጨርቅ ፋብሪካዎችን፣ የጫማ ፋብሪካዎችን አስፋፉ። በግብርናውም ዘርፍ ኢትዮጵያ በቡና፣ በስንዴ ምርቷና በከብት ሀብቷ ከአፍሪካ ቀዳሚ ነበረች። የሀገር ግንባታ ራዕያቸው ኢንዱስትሪውም የሰፋ ነበር። የህዝቡ ጤና ቅድሚያ የሚሰጠው ጉዳይ በመሆኑ እንደ ጥቁር አንበሳ ሆስፒታል እና ልዕልት ፀሐይ መታሰቢያ ሆስፒታል ያሉ ዘመናዊ የሕክምና ማዕከላት በመላ ሀገሪቱ ተገንብተው የሕክምና አገልግሎትን ተደራሽ አድርገዋል። ከዚህም ጋር እያደገች የመጣችውን ኢትዮጵያን ለዓለም እንግዶች ክፍት ለማድረግም እንደ ጊዮን ሆቴል ያሉ ዓለም አቀፍ ደረጃቸውን የጠበቁ ሆቴሎችና መዝናኛ ስፍራዎች ተገንብተዋል። ይህም ለቱሪዝም እድገት መሰረት የጣለ እርምጃ ነበር። አዲስ አበባና አካባቢዋን ለማብራት የኃይል ማመንጫ ጣቢያዎችን አስፋፉ። በስማቸው በተሰየመ ስታዲየም ኢትዮጵያ በ1962 እንደ አውሮፓውያን አቆጣጠር የአፍሪካ ዋንጫን አሸነፈች። በዘመናቸው ነበር ጀግናው አበበ ቢቂላ በሮም ምድር በባዶ እግሩ ድል ሲቀዳጅ የኢትዮጵያ ሰንደቅ ዓላማ ከፍ ብሎ የተውለበለበው። ድህነትና ድንቁርና ከዓለም እንዲወገድ ቁርጥ ሐሳብ አድርገናል። Oh, wow. The king of all kings. Wow. The triple crown. Walk with lions. The only one with the triple crown. Aliyah Selassie. Jah Rastafari. የኢትዮጵያ ዘመናዊ የሥነ ጥበብ ዘርፍ በዘመናቸው ተወለደ። በ1930ዎቹ 15 ሚሊዮን ገደማ የነበረው የህዝብ ብዛት በ1974 ወደ 34 ሚሊዮን አደገ። በህዝብ ብዛት ከአፍሪካ ግዙፍ ሀገር አንዷ ነበረች። እንደ አውሮፓውያን አቆጣጠር በ1970ዎቹ መጀመሪያ የኢትዮጵያ አጠቃላይ ሀገራዊ ምርት ጂዲፒ ከ4 እስከ 5 ቢሊዮን ዶላር ገደማ ነበር። የነፍስ ወከፍ ገቢ ደግሞ 115 የአሜሪካ ዶላር ነበር። በዓለም ከጠንካራዎቹ ተርታ ይመደብ ነበር። በዛን ጊዜ የኢትዮጵያ ገንዘብ ትክክለኛው ምንዛሪ ተመን 1 የአሜሪካ ዶላር 2 ብር ከ50 ሳንቲም ነበር። ይህ ተመን ለረጅም ሰዓታት ሳይለወጥ ቆይቷል። በ1936 ዓመተ ምህረት በግፍ የተወረረችን ሀገር ወክለው ፍትህ ለመጠየቅ የሄዱ በስደት ላይ የነበሩ ንጉስ ነበሩ። የዓለም መሪዎችና ጋዜጠኞች በጉጉት ይጠብቋቸው ነበር። ነገር ግን ሁሉም በአክብሮት አልነበረም የሚጠብቃቸው። ንጉሱ ንግግራቸውን ለመጀመር ወደ መድረኩ ሲወጡ በአዳራሽ ውስጥ የነበሩ የኢጣሊያ ፋሽስት ጋዜጠኞችና ደጋፊዎች በከፍተኛ ጩኸት፣ ፉጨትና የስድብ ቃላት አዳራሹን አናወጡት። have decided to lift the sanctions against Italy. ዓላማው የንጉሱን ክብር ማውረድ፣ ንግግራቸውን እንዳይጀምሩ ማድረግና የመጡበትን ዓላማ ማሳነስ ነበር። ባርባር፣ አረመኔ፣ የባሪያ ጌታ ያሉ በመጮ ንግግሩን ለማቋረጥ ሞከሩ። ሁከቱ ከቆመ በኋላ ንጉሱ በልዩ ክብርና ቆራጥነት ቆመው ታሪካዊ ንግግራቸውን በአፍ መፍቻ ቋንቋቸው በአማርኛ ማድረግ ጀመሩ። ጦርነቱ እንደተጀመረ የንግግራቸው ማጠቃለያ ክፍል ዛሬም ድረስ በዓለም ታሪክ ውስጥ የሚጠቀስ ትንቢታዊ ማስጠንቀቂያ ነበር። የኢጣሊያ ወረራ በዝምታ ካለፋችሁት እናንተም ኃያላን ሀገራት የዚህ አይነት ጥቃት ሰለባ መሆናችሁ አይቀርም። የጀመራችሁት እሳት ዞሮ እናንተውኑ ያቃጥላችኋል የሚል ማስጠንቀቂያ ነበር። የንጉሱ ትንቢት ከ3 ዓመት በኋላ በ1939 እንደ አውሮፓውያን አቆጣጠር እውን ሆነ። አዶልፍ ሂትለር ፖላንድን ሲወር እነዚያ በጄኔቫ አዳራሽ የንጉሱን ማስጠንቀቂያ ችላ ብለው የነበሩ የአውሮፓ ሀገራት የሁለተኛው ዓለም ጦርነት እሳት ውስጥ ገቡ። የንጉሱ ቃል በቃል ተፈጸመ። Even in the 20th century, with faith, courage and a just cause, David will still beat Goliath. ኢትዮጵያ ቅኝ ግዛት ካልተገዙ ሁለት አፍሪካ ሀገራት አንዷ ነበረች። አዲስ ነፃ የወጡ የአፍሪካ ሀገራት የኢትዮጵያ ሰንደቅ ዓላማን ቀለማት አረንጓዴ፣ ቢጫ፣ ቀይ እንዲጠቀሙ አነሳስተዋል። ይህንን በጋና፣ በማሊ፣ በካሜሩን፣ በጊኒና በሌሎችም ባንዲራዎች ላይ እናያለን። አሁን ወደ ቤት ና
የጥቁር ሕዝብ ከነጮች ባህርነት እንዲላቀቁ ዋና አስተዋጽኦና ድጋፍ በማድረግ እንዲሁም የአፍሪካ ህብረት በመመስረት ከሀገራቸው አልፎ ለአፍሪካ ከአፍሪካ አልፎ ደግሞ ለኮሪያ ነጻነት ከኮሪያ ነጻነትም አልፎ እስከ ጃማይካ ድረስ ስማቸው እስካሁን በክብር ይነሳል። ጃማይካውያኖችም በፊልማቸው በዘፈናቸው ሁሌ እንዳስታውሳቸው ነው። Greetings in the name of His Imperial Majesty, Emperor Selassie. Yeah! Rastafari. አሁን ወደ ኤፊጂ ስንመለስ ረጅም ሰዓት ቀረጻ ላይ ነበር። አሁን ግን ጨርሷል። በጣም ትልልቅ ቪንቴጅ መኪኖች ናቸው። በጣም የድሮ እንዴት እንደሚያማምሩ ለአምቡላንስ ካዲላክ ይጠቀሙ ነበር ተባለ which is crazy። ሮልስ ሮይስም እንዳየው በጣም ነው የሚያምረው ሰረገላው which is crazy። እና ደግሞ በጣም ያስገረመኝ ሁሉም ላይ ኃይለ ሥላሴ ከስተማይዝድ አድርገውት ቀዳማዊ ኃይለ ሥላሴ ቃስ የሚል ሎጎ አለው መኪና ነው። አውራሪሱንም አይቷል ውጭ ያለው ያ ደግሞ በጣም የትም የለም። እኔ ያስደነገጠኝ አውራሪስ የሚለው መኪና ነው። ጥርስ አለው ከፊት ለፊት ምናምን ነገር ሁላ ዶቃ ነገር ያለው አይ ቲንክ ወደ ክፍለ ሀገር ሲሄዱ ለትራቨል በሚጠቀሙት መኪና ይመስላል ለረጅም ርቀት ምናምን። ሌሎቹ ግን በጣም ፋንሲ የሆኑ መኪኖች ናቸው። ቀረጻችንን እዚህ የነበረን ቀረጻ ጨርሰናል። እሺ ሶ አሁን ወደ ሳይቱ እንሄድና የነገርኩን ወደ ማስታወቂያው እንገባለን ማለት ነው። ግን እንዴት አሰብከው ለማገጣጠም? ኦልራይት ሶ ብዙ ማስታወቂያዎች ሲሰሩ እንግዲህ ካያሁን ድርቅ ይሉና ሰውን ቦሪንግ ስለሚሆን ኢንተርቴይን የሚያደርግ ነገር ስለሌለ ብዙም ኦዲየንስ አይኖረው። ሶ እኔ ደግሞ የማደርገው ምንድነው ኢንተርቴይንመንቱ እንዳለ ሆኖ ግን ደግሞ አስፈላጊ የሆነው ነገር የቪዲዮ መጨረሻ ላይ ዛሬ ሄደን የምናየው ማለት ነው። ወደ ቀጣዩ ቀረጻ ስፍራ ለመሄድም ጉዟችንን ጀመርን። ትንሽ እዚህ የተቸገርኩት ምንድነው ትራንስፖርቴሽን በጣም በቃ ሁሉ ጊዜ ራይድ ነው የምጠቀመውና በቀን አሮን ነው ምን ያህል ብር እንደማወጣ በራይድ። ሶ ኔክስት ታይም መኪና መግዛት አለብኝ ግዴታ ማለት ነው። ከካሳንቺስ ወደ እዚህ ወደ ፍሉዋን የመጣ ነው። አሁን ደግሞ ወደ ፒያሳ ነው የምንሄደው። ከፒያሳ በኋላ ወደ ለቡ አካባቢ እንሄዳለን። ከለቡ በኋላ ደግሞ ወዴት ነው የምንሄደው? ወደ ዊንጌት የሚባል መስመር አለ። ሶ አስበው የቀን ወጪ በትራንስፖርት እቺ ፓርቷ ትንሽ ከባድ ነች በጣም። የግል ሹፌርና መኪና ግዴታ ያስፈልገኛል። እንዲህ ምራሯጥ ከሆነ አይመስላችሁ? ወደ ቀረጻው ስፍራም ደረስን። ሴባስቶፖል አካባቢ ለረጅም ሰዓት ኤፊ ቀረጻ ላይ ነበር። ኤፊ እንደምትየው አሁንም ቀረጻ እየቀረጸ አይደክሙ። ሶ የዩቲዩብ ሀስሉ ቀላል አይደለም በነገራችን ላይ። አሁን ለምሳሌ አሁን ከትናንት ወዲያ ነው የመጣሁት ድሬዳዋና ሀረር ሄጄ እዛ ልክ እንዳልኩ ስቀርጽ ነው ጊዜያቶችን እንዳለ ያሳለፍኩት which is ቀላል አይደለም በጣም ቀላል አይደለም። በየቦታው እየሄድኩኝ ቱሪስት ታዋቂ የሆኑ ቦታዎችን ምግቦችን እየሞከርኩ የዛን ሀገር ባህል እየሞከርኩኝ ሁሉንም ነገር ለማየት ሞክሬያለሁ። ቀራርጬ ከመጣሁ በኋላ ትናንት አልተኛው ኤዲተር አለኝ እሱን ኢንስትራክት ያደረኩት ቁጭ ብዬ የሚስተካከል ነገር ካለ ይሄ ይስተካከል በሚል እንቅልፍ እስከ ሌሊቱ 7-8 ሰዓት አልተኛ ነው። ሶ ከዛ ደግሞ ጠዋት ተነስተን አሁን እንደምትየው ቀኑ ሙሉ እየቀረጽን ነው። ሶ ቀላል አይደለም። ሰው በጣም አረ እንዴት ነው ምና ይላል ሀስል ነው መልፋት አለበት። አንኳኩ ይከፈትላችኋል ነው አይደል? ለማንኳኳት ምንድነው የኮንሰፕቱ መሰለ ለማንኳኳት ተነስተ ሄደ በሩ ድረስ እጅን አንስተ ኳኳኳኳኳ ማረግ አለ ከዛ ይከፈትላል። which is ምን ማለት ነው? ተነስተ ሰርተ ስትሞክር ነው ነገሮች የሚሳኩል። ሶ ሀስል ላይ እንዳለ ነው። የዚህን ቀረጻ ከጨረሰ በኋላ ወደ ቀጣዩ ቀረጻ ለመሄድ ደግሞ ጉዞውን ጀመረ። ቆንጆ ነበረ ግን ከሰዓት ጋር በጣም ለመሯሯጥ እየሞከርኩኝ ነው። ሶ 7 ሰዓት ጀምረን አሁን 10 ሰዓት ላይ ነው የጨረስነው። 10 ተኩል ላይ ነበረ ሌላ ቀጠሮ ትንሽ ላረፍድባቸው ነው። ሰዓቱ እንደምታየው በጣም ምሳም አልበላንም እየሮጠ ነው እስካሁን። እንግዲህ ረሃብም እንደምትመለስ ሶ ከዚህ በኋላ ወደ ለቡ መብራት ኃይል ነው የምንሄደውና ርቀቱን እንግዲህ አስበው። ሶ ብቻ ሰክሰስፉሊ ቆንጆ ነው ቆይታ ነበረን። ያሁኑ ቀጣዩ ደግሞ ምን እንደሚመስል አብረን እናያለን። ከማታ ድረስ በጣም እንደዚህ ጥብብብ ያለ ስኬጁል ያለና አንተንም አሯሯጥኩ እንዴ ያረመነ እንደምታዩት ቀረጻ ላይ ደክሞ ስለነበረ አሁን ተኝቷል። ጉዞም ወደ 1 ሰዓት አካባቢ ነበር የፈጀብን። ፋይናሊ ለቡ ደርሰናል።
ትንሽ ናፕ አደረኩ ካየሽ ራቅ ያለ መንገድ ስለነበር ኧረ እባክህ ትንሽ ናፕ አደረኩ በጣም ደክሞ ነበር ማለት አሁን ደግሞ ያለነው ለቡ ነው ሶ ምሳ ራሱ አልበላንም እስካሁን እኔ ራሱ በጣም ደክሞኛል የኢንቢችን ይሄን ከጨረስን በኋላ ለመብላት እንሞክራለን ይሄኛው እንኳን እዚሁ ቢሮ ውስጥ ነው የሚያልቀው ኢንተርቪው ነገር ነው የማደርጋቸው እዚህ ያለውን ነገር እስቲ አብረን እናያለን anyway አሁን ቀጣይ ቀረጻ ወደሚያደርግበት ስፍራ እየሄድን ነው ወደ ውስጥ በመግባትም ለሰዓታት ረጅም ቀረጻ አድርጓል በዚህ ዩቲዩብ እየሰራ ማለት ነው በቃ የሆነ በርኖት ያርክበት ጊዜ ቀል ሰው ትራቭል ማድረግ ኢዚ መስሏል በጣም ከባድ ነው በጣም ከመለ በላይ አንዳንዴ ረጅም የእግር ጉዞ ሊኖረው ይችላል አንዳንዴ ማይሆን ምግብ በልተህ ልትታመም ትችላለህ የተለያዩ ባህል ምግቦችን ስትሞክር አንዳንዴ አየሩ ነው ይጋጭብሃል አንዳንዴ በጣም ገጠር ሄዳለሁ ኢትዮጵያ ውስጥ በሳውን የውጪ ኢቭን ገጠር አለ እና አንዳንዴ በጣም ይደክማል ኤክስትሪምሊ ይደክመና ግን በቃ ምን ማድረግ ይችላል እንደምንም ኪፕ አፕ ለማድረግ ሞክራለሁ ሞቲቬሽን ይመጣል ፓሽን ስላለኝ ይመስለኛል በጣም ፓሽኔት ሆኜ ስለምሰራና ፍቅሩ ስላለኝ የማረጋቸው ነገሮች እንዳለ ደስ ይያሉኝ ከመጎብኘቱ ጀምሮ ኤዲት ከማረጉ ጀምሮ ከመቅረጹ ጀምሮ ኤቭሪቲንግ በጣም ደስ ይያለኝ ስለምሰራው ግን በድካሙ ላልከው እንቅልፍ sometimes ራሱ ያየው ነበር መኪና ውስጥ ተኝተን እንቅልፍ ላተኛ ትችላለህ 3 ሰዓት ብቻ 4 ሰዓት ብቻ መተኛበት ጊዜ አለ አንዳንዴ ከባድ ነው እሱ በጣም ይከብዳል ግን እስካሁን ተስፋ የቆረጥኩበት ጊዜ የለም እግዚአብሔር ይመስገን እግዚአብሔር ከፈቀደ እቅድ ዩቲዩብ ላይ እንዴት ነው ዩቲዩብ ላይ ለሎንግ ተርም አለው የትም አልሄድም አለው ብዬ ተስፋ አደርጋለሁ ልክ እንዳልኩ ፓሽኔት ሆነ ስሰራበት አንድ ነገር ላይ ለሎንግ ተርም ነው የምታቀደውና ሶ ቶሎ የማቋረጥ እቅድ የለኝም ለረጅም አመታት እግዚአብሔር ብሎ ደግሞ እስክናረጅ ዩቲዩብ ላይ ሳይሆን ብቻ እሱንም ማሳድገን ደግሞ የተለያዩ ቲቪ ስቴሽን ውስጥ በመግባት ነገሮች ቢሳኩ ተለቅ ያለ ነገር መስራት ፈልጋለሁ ህዝቡም ደግሞ ከኔ በጣም ደስ የሚለው ነገር ምን እንደሆነ ታውቃለህ ኦዲየንሱ በጣም ነው ኢንከሬጅ የሚያደርገኝ ካንተ ብዙ እንጠብቃለን ብዙ ነገር እንድትሰራ እንፈልጋለን ስለዚህ ያየው ነበር ቀደም አይደለ ሶ እነሱንም ደግሞ ዲስአፖይንት ማድረግ ስለማልፈልግ በትልልቅ ነገሮች ይሄንን ህዝብ በደንብ ባስደስተው ደስ ይለኛል ኮሜንት አርጎ ካብርታቱኝ ሲበርሽ መካከል አንዱ እሱ ነው ከኮሜንት ባለፈ ደግሞ ያው ፈቅዶልኝ ጊዜውን ሰጥቶኝ አብረን ቪዲዮ እየቀረጽን ነውና በጣም ማመስገን ፈልጋለሁ ያ ዩቲዩብ ላይ እኔም አይቼ ካስገረሙ ዩቲዩበሮች መካከል አንዱ አንተ ነህና ዩቲዩብ ኮሜንት ላይም የዛኔ ቪዲዮን ባየው ሰዓት ይሄ ልጅ መበረታታት አለበት አንዳንዴ ይጀምሩና ቶሎ የሚያቆሙ ሰዎች አሉና ሜይቢ እንደዚህ አይነት ነገር ላክ አድርገው ሊሆን ይችላል ብዬ ስለማስብ በቻልኩት አቅም ሁሉንም ሰፖርት ለማድረግ እሞክራለሁና እንደምትመለከቱት ለሰዓታት ቀረጻ ላይ ነበር የዚህን ቀረጻ ከጨረሰ በኋላ አሁን ቀጣይ የሚሄደው ወደ አሊ ቲዩብ ስቱዲዮ ነው አድካሚ ነበር ግን ቢሆንም በቻልነው አቅም እንግዲህ በጊዜ ለመጨረስ ሞክረናል ኦኬ አሁን ደግሞ ወደ ሶስተኛው ዴስቲኔሽናችን እንሄዳለን አራበ በጣም ሮኛል አይዞ እንብላውስ አሌጋ እንደ ቦታው አይ ቲንክ በጣም ራቅ ያለ ቦታ ነው ከዚህ እንግዲህ ከለቡ ወደ ፓስተር ምን ያህል ሰዓት እንደሚፈጅ እኔም እርግጠኛ ነኝ ስለዚህ በቃ ቀጥታ እንሂድና እዛ ወይ ካሌክስ ጋር አብረን እንበላለን ጉዞውንም ጀመረ እንደምታዩት መሽቷል እንግዲህ ተመልካቾቻችን ራትም አልበላን ምሳም አልበላን ቁርስ እንደበላን እስካሁን እንዴት ነው ረሃቡ በጣም የረሃቡን ነገር ትቶ ግን ታይም ጠፋ ምግብ ታይም ጠፋ አሁን ገና ደረስን እዚህ እንደምታዩት በስተመጨረሻም ኤፊጂ ከአሌ ጋር ተገናኝቷል ቀረጻ ለመጀመርም ወደ ስቱዲዮ ገባ አሁን አይደለም አንተ ቀደም ነው አይደለም ያልኩ ነበር ግን እግዚአብሔር በስተመጨረሻ አሊ ጋር ደርሳል ፋይናሊ እንግዲህ የመጨረሻ ዴስቲኔሽናችን ጋር ደርሰናል ቆሎ እየበላን እድሜ ይላል ይሄው በስተመጨረሻ ለአዲስ ወጣቶች ዩቲዩበሮች ለኔን ጨምሩ ምትመክረኝ ምክር አንተም ትመክረኛል እሸቱ ጋር ሁሉ ጊዜ ከርሞ ሰፈሩን ያልተወረሰ እዚህ ለኔ ሰላምታለን አንተ መከራን እንደው አሌክስ ጎል እየሰማሁ ለሌሎች አዲስ በጣም ያለው በጣም የሚለፉ ልጆች ነው ያሉና ዩቲዩብ ላይ አልጎሪዝሙ የሚሰራው ቶሎ ስትሰራ ሶ just keep up በቃ ከዩቲዩብ ጋር አንዴ መስራት ከጀመራችሁ አታቁም ሪዛልቱ ዛሬ ይሁን ነገ ከነገ ወዲያ ብቻ it might take 100 ቀን maybe አንድ ወር maybe አንድ አመት የሆነ ሰዓት ላይ ግን አንድ ቪዲዮ ብሎ አፕ ካረገ በኋላ
አብራችሁ ስለምትተኮሱ አታቁሙ ባላችሁ። አሁን ሁሉንም ዩቲዩበሮች ብትጠይቁ የጀመሩት አሌክስ ጀምር እንደነ ያሳየ ነበር ሳፋ የድሮን ሳፋውን አላጣውትም ወይ ሳፋ ነበር ቁም ነገር በሳፋ እንደዚህ ይሄ ይኸውልህ የኛው ላይቱ ዲፊውዘር የለውም። ኦኬ ያኛው ሳይሆን ይሄኛው ዲፊውዘር የለውም። ይሄ የምታየው ዲፊውዘር የእንትን ነው የቲቪ ባክላይት ነው። በስም ሞዲፊክ ነው። አያቻ ማቴሪያል እንትን አሳያለሁ ፎቶ እኮ ያሳያለሁ በእንትን እዚህ ቤት የተነሳ ገርማል። አንተ ሁሉም በቃ አነሳሱ እኔ የጀመርኩት በአይፎን ኤክስ ነው። ተቸግሬ ነው ሳፋ ኧረ በለው አያችሁት በዛው ይሄን ትልክልኛለህ ወይ ያው ሞቲቬሽን ካልሆነ ይሄ ሞቲቬት ካላረገ ምን ሞቲቬት ይሄ ሳፋ ነው ከዛ ውስጥ ያለው ፎይል ነው ከዛ ይሄ የሚለጠፈው መብራት አለ አይደል ቤቶች ላይ የሚለጠፈው ቀስ መብራት እና መጀመር የምትፈልጉ ሰዎች እጃችሁ ላይ ባለው ማቴሪያል ጀምሩ። ዛሬ ነገ አትበሉ። እንደምታየው የኢትዮጵያ ዩቲዩብ ኢንዱስትሪ ደግሞ ሊትራሊ ባዶ ነው። ማንም የለም ማለት ይቻላል። ገባህ? ኮምፒቲሽን የሌለው ፕላትፎርም ስለሆነ አዳዲስ ዩቲዩበሮች እንዲሁም እንፈልጋለን ኮምፒት ለማድረግም አንዳንዴ ራስንም ቼክ ለማድረግ ሌሎች ዩቲዩበሮች ሲኖሩ ጥሩ ነውና መጀመር የምታስቡ ሐሳብ ያላችሁ ሁላችሁም ጀምሩ። የጀመራችሁ ደግሞ በፍጹም እንዳታቆም። በጣም አዛ ፕላትፎርም ነው ዩቲዩብ። እውነት እንደ ቲክቶክ አይደለም። እንደ ቲክቶክ ይሻላል እኮ እንደ ዩቲዩብ እና ቲክቶክ እና ኮምፔር እና ዶላር ያረኩ ስለሆነ ነው እንደደበራችሁ። አሁን አላየውም ብለው ቪዲዮ ሰው ስለማያምነኝ ዶላር ያረኩ ላሳያችሁ እናንተ ወላ ሰው ሚልክልህ ነው አይደል? ቁም ነገር ከእንደዚህ ላሳያችሁ። ያው ፖዝ ስክሪንሾት ከዚህ ቴሌግራም ይልከዋለሁ። ዳውንሎድ አሁን እኔ እያየሁ ነው ሪአክት ያደረገው ሲባል አራ እሺ ይላል። ላይቭ ነው የሚቆረጠው ብዙ ስለሆነ በኋላ ላይ ያናደኛል እንጂ ብቻ ዩቲዩብ አዛ ነው። ዝም ብሎ መስራት ነው በቃ። ቅድም ይፊንዳሮ ነው በቃ። የሆነ ቪዲዮ አንዱ ብድግ ይላል። አሁን ስንት ቻናል አለ? 3 ሰው የሚያውቀው ሌላ አለ እንዴ? ደግሞ ሰው የሚያውቀው ነው ይሄ ሰው የሚያውቀው ሌላ አለ ማለት ሰው ማያውቀው አረፋለ። እኔ አንድ አለኝ እኮ ሌላ ያምር 2000 ሰብስክራይብ እንዴት ነው እንደዛ ማግኘት ብቻ? እንዴት ነው እንደዛ ማግኘት? እስኪ ንገረኝ። ልፉ ሳይሰራዩል 2000 እኔ እንጃ ከዝም ከፍቼ ሰብስክራይብ አድርጎ አልኳቸው። አረሙት አይ ፌመስ አይገርምም? ሳይገጣ ነው የሚያነባ ገና አራተኛ ሳታስብ በርቺ እንጂ አለች። በርቺ እንጂ እኛ የደረስንበት ተደርሰን እውነት ነው እየሰማሁ ነው። አሌክስ ኮሬት 500 ሺህ ገባ ነው ሰብስክራይብ። ይሄ ያኛው 100 ገባ ከኛ ራሱ ሁለተኛው ማለት ነው። ሶስተኛው አይ ሁለተኛው ሰራላ አይቻለሁ። ሶስተኛው 10 ምናምን አለው። ዩቲዩበሮች ሀብታም ናቸው የሚባል ነገር አለ። እንዴት ነው አንተው አንተ ንገረን እንጂ እኔ ኢትዮጵያ ነው የምኖረው። እዚህ ነው ቪዲዮ ፑሽ የሚያደርገው ጭራሽ ማለት ነው። አስበው ግን ተመስገን። አይ ተመስገን ስንታለሽ ማለት እዚህ ሞቲቬት አድርጋቸው እንደውም በደንብ ባይነኛው አይሆኑ። በስተመጨረሻም አሌና ኤፊጂ ቀረጻ ጀምሯል። የዛሬው ፕሮግራም ይህንን ይመስላል። በቀጣይ በጣም ባሪ ቪዲዮ እስከምመጣ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ቻው።